የአማራ ክልል ፕሬዝዳንት ጽሕፈት ቤት ከህጋዊ አሰራር ውጪ ብልጽግናን ምረጡ ሲል የቅስቀሳ ጥሪ አቅርቧል። ይህንን መረጃ እናካፍላችኋለን። ጠቅላይ ሚኒስትር ዶክተር አብይ ሀገራዊ ምክክር እየተደረገ ያለው የሀገሪቱ መሪ የስልጣን ዘመን ለመገደብ መሆኑንም ተናገሩ። ዝርዝሩን መረጃ እናካፍላችኋለን። በኢራን ጦርነት ዙሪያ በተፈጠረው ክፍፍል ምክንያት የብሪክስ ስብሰባ ላይ ያለ መግለጫ ተጠናቀቀ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። የአማራ ክልል ፕሬዝዳንት ጽሕፈት ቤት ከህጋዊ አሰራር ውጪ ብልጽግናን ምረጡ ሲል የቅስቀሳ ጥሪ አቅርበዋል። የአማራ ክልል ፕሬዝዳንት ጽሕፈት ቤት ብልጽግናን ይምረጡ ሲል በዛሬው ዕለት በይፋዊ የፌስቡክ ገጹ ያስታወቀ ሲሆን ይህም ድርጊት የመንግስት ወይንም የጋራ የሆነ ንብረትን በመጠቀም የተደረገ የምርጫ ቅስቀሳ መሆኑንም አዲስ ማለዳ ለመረዳት ችላለች። ድርጊቱን የመንግስት ንብረት ለፓርቲዎች የምርጫ ቅስቀሳ ማዋል ክልክላን ይጣሰም ሲሆን የፕሬዝዳንቱ ጽሕፈት ቤት የክልሉን ፕሬዝዳንት አረጋ ከበደ በባህር ዳር ከተማ ምርጫ ክልልን በመወከል ለክልሉ ምክር ቤት የብልጽግና ፓርቲን በመወከል እጩ ተወዳዳሪ ናቸው ያለ ሲሆን ብልጽግናን ይምረጡ ሲልም ይፋው ጥሪ አስተላልፏል። በተረጋገጠው የፕሬዝዳንቱ ጽሕፈት ቤት ፌስቡክ ገጽ የተጋራው መልእክት የአረጋን ምስልና የፓርቲው ምልክትም በጋራ ያያዘም ነበር። ለምርጫ ቅስቀሳ ተቃዋሚ የፖለቲካ ፓርቲዎች የሚሆኑ ገዢው ፓርቲ የመንግስትን ንብረት ለፓርቲ ቅስቀሳ መጠቀም እንደማይችሉም ይታወቃል። ጽሕፈት ቤቱ አክሎም በዛሬው ዕለት ፓርቲውን ወክለው ለክልሉ ምክር ቤት የሚወዳደሩትን 9 እጩዎችን ይፋ አድርጓል። ቀደም ሲል በተለያዩ የፖለቲካ ፓርቲዎች ገዢው ብልጽግና ፓርቲ የመንግስትን ንብረትና መንግስቱን የሰራቸውን ስራዎች እንደ ምርጫ መቀስቀሻ እየተጠቀመ ነው የሚል ክሶች በምርጫ ክርክሮች ጭምር ሲቀርቡበት እንደነበርም ይታወሳል። ብሔራዊ ምርጫ ቦርድ እንዲህ አይነት ድርጊቶች እንዳይፈጸሙ ከዚህ ቀደም እየሰራ መሆኑንም አስታውቆም ነበር። በምርጫ ህጉ መሰረት የብዙሃን የሆነ ሀብትን ለግል ፓርቲ ጥቅም ማዋል የተከለከለ ሲሆን ቦርዱ የእጩዎችን ቁጥር ይፋ ሲያደርግ ብልጽግና ፓርቲ በክልሉ ከፍተኛ ቁጥር ያስመዘገበ መሆኑንም አዲስ ማለዳ ተመልክታለች። ለሰባተኛው ጠቅላላ ምርጫ በክልሉ ከጸጥታ ስጋት እስከ ማስፈራራት ብሎም ግድያ እየተፈጸመ መሆኑን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምርጫ ለህብረት በዳረገው ቅኝት ማስታወቁም አይዘነጋም። በሌላ መረጃችን ጠቅላይ ሚኒስትር ዶክተር አብይ ሀገራዊ ምክክር እየተደረገ ያለው በሀገሪቱ ህገ መንግስት ያለ ማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ መሆኑንም ተናገሩ። መንግስት ስልጣኑ በህግ ተገድቦ ህገ መንግስት እንዲሻሻል እየጠየቀ ባለበት ሁኔታ በሀገራዊ ምክክሩ አንወያይም ያሉ አካላትም ተችተዋል። ጠቅላይ ሚኒስትር አብይ የተናገሩት የሀገራዊ ምክክር ኮሚሽን ትናንትና አርብ ግንቦት 7 የአፈጻጸም ሪፖርቱ ባቀረበበት ዝግጅት ላይ ነው። በፕሮግራሙ ላይ ንግግር ያደረጉት ጠቅላይ ሚኒስትሩ መንግስታቸው ለኮሚሽኑ የሚያደርገው ድጋፍ እንደሚቀጥልም በድጋሚ ያረጋግጣሉ። አሁን ያለው መንግስት ስልጣን ዘመኑን ከማጠናቀቁ በፊት ኮሚሽኑ ምክረ ሀሳቦችን ካቀረበ በተቻለ መጠን መሪን ለማውረድ እንዲሁም ምክረ ሀሳቦችን ተጠቅሞ ለማሻሻል ዝግጁ እንደሆነ አስረድተዋል። ብሔራዊ ቴሌቪዥን ላይ የቀረበው የ3 ደቂቃ ገደማ የጠቅላይ ሚኒስትሩ ንግግር ቪዲዮ እንደሚያሳየው ዶክተር አብይ በኮሚሽኑ የስራ አፈጻጸም መኩራታቸውንም ገልጸዋል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራ የእናንተን ታሪክ እየመነዘሩ ያዩ ብዙ ትምህርት እንደሚያገኙበት ብዙ ጥርጥር የለውም ብለዋል። ዶክተር አብይ እንደተናገሩት የብዙ የአፍሪካ ሀገራት ይህን አይነቱ ተግባር የተከናወነው የምክክር ኮሚሽኑ አመራሮች ባለፉበት መንገድ አይደለም ሲሉ ተናግረዋል። የኢትዮጵያ ህገ መንግስት የሚቀየረው ግን ከዚህ ተቃራኒ በሆነ ሁኔታ የሀገሪቱ መሪ የስልጣን ቆይታ ላይ ገደብ ለማበጀት መሆኑንም አስረድተዋል። በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስ እና መመረጥ እስከተቻለ ድረስ የጊዜ ገደብ የለበትም። አሁን እየተወያየን ያለው ነው ግን ያደገኛ ነው እንገድብ ብለን ነው ሲሉም የመንግስታቸውን አቋምም ገልጸዋል። መንግስት ይህንን ተነሳሽነት መውሰዱ በሀገራዊ ምክክሩ አልወያይም ያሉ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ነው የሚል እምነትም እንዳላቸው ተናግረዋል። መንግስት ይህንን ሲል ለዛ መሻት የሚታገሉ ሰዎች እንዴት አንወያይም ይላሉ? ካልተወያዩ ስለምን ፖለቲካ ይፈልጋሉ? ፖለቲካ በዋነኝነት ውይይት ነው ሲሉ ተችተዋል። ይህም ቢሆን ግን ሀገራዊ ምክክር ኮሚሽኑ ተግባር ከበቂ በላይ ነው፣ የኢትዮጵያ ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያውያንን ያሳተፈ ሂደት መሆኑንም ተናግረዋል። ከዚህ የተነሳም የምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል ሲሉ እምነታቸውን ገልጸዋል። የሀገራዊ ምክክር ኮሚሽን በሀገሪቱ 1234 ወረዳዎች ውስጥ ስኬታማ የአጀንዳ ማሰባሰብና ልየታ ተግባር ማከናወኑን ትላንት ባቀረቡት ሪፖርትም ተገልጿል። ይህንን ተመሳሳይ ሂደት ትግራይ ክልል ውስጥ ማካሄድ ያልቻለው ኮሚሽኑ በአዲስ አበባ ባካሄደው ስብሰባ ከመላው የትግራይ ክልል የተወጣጡ ባለድርሻ አካላትና በተለያዩ ሀገራችን ክፍሎች የሚገኙ የትግራይ ክልል ተወላጆችን ማሳተፉን በሪፖርቱ ጠቅሷል። በቀጣይ የሀገራዊ ምክክር ኮሚሽን አጀንዳዎች እንደሚቀረጽና የሀገራዊ ምክክር ጉባኤን እንደሚያካሄድም አስታውቋል። በሀገር ደረጃ ስምምነት የተደረሰባቸው ውጤቶችና ምክረ ሀሳቦች ተፈጻሚነት እንደሚመቻችም ተገልጿል። በኢራን ጦርነት ዙሪያ በተፈጠረው ክፍፍል ምክንያት የብሪክስ ስብሰባ ያለ መግለጫ ተጠናቋል። በኒው ዴሊ ለ2 ቀናት ሲካሄድ የነበረው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የጋራ መግለጫ
መግለጫ መውጣት ሳይችሉ ቀርተዋል። ይህም በአሁኑ ወቅት ዩናይትድ ስቴትስ እና እስራኤል በኢራን ላይ እያካሄዱት ባለው ጦርነትና በሰፊው መካከለኛው ምስራቅ ቀውስ ዙሪያ በአባላት ሀገራቱ መካከል ጥልቅ ክፍፍል መኖሩን አረጋግጧል። በጋራ መግለጫው ፋንታ አዘጋጁ ሀገር ህንድ በወጣችው መግለጫ በአንዳንድ አካላት መካከል የታዩ የተለያዩ አመለካከቶች በምዕራብ እስያና በመካከለኛው ምስራቅ ባለው ሁኔታ ጋራ የጋራ ስምምነት ላይ እንዳይደርስ ማድረጉን አረጋግጣለች። ኢራን የብሪክስ ጥምረት የዩናይትድ ስቴትስ እና የእስራኤልን ወታደራዊ እርምጃዎች በጥብቅ እንዲያወግዝ ግፊት ያደረገች ሲሆን የተባበሩት አረብ ኤሚሬቶች በቴሄራን ላይ በሚደረጉ ወታደራዊ ዘመቻዎች ውስጥ ተሳትፎ አላት ስትልም ወንጅላለች። የተባበሩት አረብ ኤሚሬቶች በበኩሏ የቀረበባትን ክስ ውድቅ ያደረገች ሲሆን በእስራኤል ላይ ትችት የሚያቀርቡ የቃላት አጠቃቀሞቿን በመቃወሟ አንድ ወጥ የሆነ መግለጫ ለመስጠት የተደረገው ድርድር እንዲደናቀፍ ምክንያት ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አርቃቺ ከስብሰባው በኋላ እንደተናገሩት ስሟን በግልጽ ባይጠቅሱም አንዲት የብሪክስ አባል ሀገር በቀረበው መግለጫ ላይ የተወሰኑ ክፍሎችን ማገዷን ገልጸዋል። እነዚህ ክፍፍሎች ቢኖሩም አባል ሀገራቱ የኢኮኖሚ ትብብርና የባለ ብዙ ወገን ተቋማት ማሻሻያዎችን ጨምሮ በሌሎች በደርዘን የሚቆጠሩ የስራ አጀንዳዎች ላይ ስምምነት ላይ መድረሳቸው ተነግሯል። የህንድ መግለጫ በቀጠናዊ ግጭትና በወቀት ጥፋተኝነት በመጥቀስ በመቆጠብ በውይይት በሉዓላዊነት በባህር ላይ ደህንነት እንዲሁም በሲቪሎችና ወሳኝ መሰረተ ልማቶች ጥበቃ ላይ አጽንኦት ሰጥተዋል። የውይይት ውጤት ጥምረቱን አባላትን ከጨመረ በኋላ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የጋራ ስምምነት መግለጫ ሲሰጥ ሲጠናቀቅ የአሁኑ ሁለተኛ ጊዜም ነው። በሚያዝያ ወር 2017 በብራዚል ሰብሳቢነት በሪዮ ዲ ጄኔሮ በተካሄደው ስብሰባም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማሻሻያና አሁን ላይ እንደ ኢትዮጵያ፣ ግብጽ፣ ኢራንና የተባበሩት አረብ ኤሚሬቶች ባካተተው በዚህ ጥምረት ውስጥ በሚኖሩ ውክልና ዙሪያ በተፈጠሩ አለመግባባቶች ምክንያት የጋራ መግለጫ መውጣት ሳይችልም ቀርቶ እንደነበር የሚዘነጋ አይሆንም። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን ይመስሉ ነበር። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።